ዘንድሮ ጾመ ሐዋርያትና ጾመ ድህነት መቼ ይጀምራል? ጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉ ነገሮችም አሉ። ዛሬ በአገርና በቤተክርስቲያናችንም ውስጥ የተለያዩ ግለሰቦች አሉ። መንፈሳዊነትን የረሱ፣ አደራቸውን የዘነጉ፣ ለሆዳቸው የተገዙ፣ ለገንዘብ ለጥቅም ያደሩ ብዙዎች አሉ። የ2018 ዓ.ም ጾመ ሐዋርያት የሚጀምረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምን ሰነበታችሁ? እንኳን ለጾመ ሐዋርያትና ጾመ ድህነት በሰላም አደረሳችሁ። በዛሬ ቪዲዮአችን ጾመ ሐዋርያትና ጾመ ድህነት ለምን ይጾማሉ፣ እንዲሁም የ2018 የዘንድሮ ጾመ ሐዋርያትና ጾመ ድህነት መቼ ይጀምራል የሚሉትን ሐሳቦች እናነሳለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። የሐዋርያትን አስተምህሮ የምትከተል ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሁሉ በስርዓት እንዲሆን ስለሚገባ ለጾምም ስርዓትን ሰርታለች። በዚህ መሰረት 7 የአዋጅ አጽዋማትን አውጃለች። ከነዚህም መካከል ጾመ ሐዋርያት ወይም የሐዋርያት ጾም እንዲሁም በተለምዶ ስሙ የሰኔ ጾም የምንለው አንዱ ነው ማለት ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ጾሙን ስለጾሙት አስቀድሞ የጴንጤቆስጤ ጾም ወይም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበት የሐዋርያት ጾም ወይም ጾመ ሐዋርያት የሚለውን ስያሜ አግኝቷል። ሐዋርያትም የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ አስተምሯቸው ስለነበረ እንደሆነ መጽሐፍ ቅዱስ ይነግረናል። ቅዱስ ማቴዎስ እንደጻፈው በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርትህ ግን የማይጦሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ በማለት እንዲጾሙ አዟቸዋል። ይህንን አብነት በማድረግ ሐዋርያት ወንጌልን የሚሰብኩትን ዲያቆናትንና እንዲሁም ቀሳውስትን የሚሾሙት በጾምና በጸሎት እንደነበር የሐዋርያት ሥራን ምዕራፍ 13 ላይ ጀምረን ስንመለከት ተጽፎልን እናገኛለን። የሐዋርያት ጾም በ3ኛው መቶ ክፍለ ዘመን በተጻፈው መጽሐፈ ዲድስቅልያ እንዲሁም በ4ኛው መቶ ክፍለ ዘመን በተጻፈው መጽሐፈ ቀሌምንጦስ፣ ቅዱስ አትናቴዎስ ደግሞ ለንጉሥ ቆስጠንጢኖስ በጻፈው መልእክት ላይ ተብራርቶ ተጽፎም ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያነ አበው መሰረትነት የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምዕመናን ሁሉም የመታዘዝ ምልክት የሆነ የሐዋርያትን ጾም እንጾማለን። ቀደምት የቤተክርስቲያን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ያማለት በመካከል ያሉትን 10ሩን ቀናት በጾምና በጸሎት ቆይተዋል። እነዚህንም 10 ቀናት የጾሙት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው፣ ወላጆች እንደሌላቸው ልጆች አልተዋችሁም ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት እንዲሁም አዳዲስ ተጠማቂያን ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። ቅዱሳን ሐዋርያት የጾሙትን ጾም አብነት አድርገው የመንፈስ ቅዱስ ጸጋን ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋል። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን የአገልግሎታቸው፣ የስብከታቸው፣ የትምህርታቸው መጀመሪያ አድርገውት ነበር። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ስለ 2 ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን እግዚአብሔርን ለማመስገን ሲሆን፣ እንዲሁም ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ለስብከተ ወንጌላቸው ራሳቸውን ለማዘጋጀት ነው። ስለዚህም መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች ናቸው። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ በዚያ 40 መዓልትና 40 ሌሊት ወይም አብይ ጾም የምንለውን ጌታችንና የመድኃኒታችን የኢየሱስ ክርስቶስን ጾም ጾሟል። እነርሱ ደግሞ ኃይል ይሆናቸው ዘንድ ጸጋ መንፈስ ቅዱስ ከእግዚአብሔር በበዓለ ጰራቅሊጦስ ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋታል ማለት ነው። መድኃኒታችን ኢየሱስ ክርስቶስም ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑንም ለሐዋርያቱና ለሚከተሉት ሕዝብ ሁሉ ሲያስተምር
በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ብሎ ሲያስተምር እናገኘዋለን በወንጌል። በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነቱ እንደሆነ ነቢያት አስቀድመው ተናግረዋል። ለምሳሌ ብንመለከት በትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከሥጋ ዘመድህ እንዳትሸሸግ አይደለምን? በማለት ጽፎልን እናገኘዋለን ነቢዩ ኢሳይያስ ማለት ነው። በቤተ ክርስቲያናችን ትምህርት መቼም የማይጾሙ ወይም ሁሌም የሚባሉ ነገሮች አሉ። እነዚህም በጾምም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው ማለት ነው። ከእነዚህም መካከል የእግዚአብሔርን ቃል መመገብ፣ ለእርሱና ለቅዱሳኑ ምስጋናን ማቅረብ፣ መልካም ነገርን መስማት፣ መልካም ነገርን ማየት፣ መልካም ነገርን ማሰብ፣ መልካም ነገርንም መናገርና መልካም ነገርን መስራት በጥቅሉ ይገኙበታል ማለት ነው። አንዱ ሰው ሁልጊዜ የእግዚአብሔርን ቃል መመገብ ምስጋናውንም ምግቡ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽ ይገባል። ማንኛውም ኦርቶዶክሳዊ እነዚህ ጾም ሲገባ ምግብን ተክተው የሚገቡ እንዲሁም ጾም ሲወጣ ደግሞ ስጋን ተክተው የሚወጡ ነገሮች አይደሉም። ይልቁንስ ሁልጊዜ ሙሉ የሕይወት ዘመናችንን ልናደርጋቸው የሚገቡ ነገሮች ናቸው ማለት ነው። ስለዚህም ነው እንግዲህ መቼም የማይጾሙ ተብሎ የሚጠሩት። ስለዚህ ከእነዚህ መከልከል ራሱን የቻለ ኃጢአት ነው ማለት ነው። በተመሳሳይ ደግሞ መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉ ነገሮችም አሉ። እነዚህም የኃጢአት ሥራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና እነዚህን የመሳሰሉት ነገሮች መቼም መበላት ወይም መደረግ የሌለባቸው ስለሆኑ ሁልጊዜ ከእነዚህ መጾም ያስፈልጋል ማለት ነው። በስህተትም ከእነዚህ የቀመሰ ወይም የበላ ዋናውን ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለከሉ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም ማለት ነው። ሁልጊዜም ሊተው የሚገቡ ነገሮች ናቸው። በጾም ወቅት በፈቃዳችን ስጋችንን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ እንዲሁም መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበሩንን መልካም ነገሮች ከጾሙም በኋላ ይዘናቸው ልንቀጥል ይገባል። በጾም ወቅት የተውናቸውን የሚጎዱንን ነገሮች፣ ነፍሳችንን የሚጎዱንን ነገሮች፣ ከእግዚአብሔር የሚለዩንን ነገሮች ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም ማለት ነው። እንደ ተውናቸው ልንቀጥል ይገባል። ስለዚህ በጾም ወቅት ያለንን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም ባለመብላት እግዚአብሔርን ሕጉን ልንፈጽም ይገባል ማለት ነው። ይህንን ስናደርግ እንግዲህ በነቢዩ ኢሳይያስ ምዕራፍ 58 ቁጥር 8 ላይ እንደተጻፈው የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዛን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል እንደተባለው ሁሉ ለእያንዳንዳችን ይሆንልናል ማለት ነው። የሐዋርያትን ጾም አንዳንዶች የቀሳውስት ጾም ሲሉት ይሰማል። ይህም ከአሰያየሙ ጋር የተያያዘ ብዥታን በመጠቀም ላለመጾም የሚፈልጉ ሰዎች ያመጡት አስተሳሰብና ነገር እንጂ ትክክለኛ ነገር አይደለም። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ የሐዋርያት ጾም ከሚለው ውስጥ የሐዋርያት የምትለዋን ቃል ብቻ በመቁረጥ ጥንት ይህንን ጾም ሐዋርያት ብቻ እንጂ ሕዝቡ ሁሉ አልጾመውም፣ ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ወይም ቀሳውስት ናቸውና ጾሙም የእነርሱ ነው ሲሉ ይደመጣሉ። ቤተ ክርስቲያን ግን ይህን የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምዕመን ሳይል በ40ና በ80 ቀን የተጠመቀና ዕድሜው ከ7 ዓመት በላይ የሆነው ሁሉ እንዲጾመው አውጃለች። እኛም እነርሱን ተከትለን ከእነርሱ ሥርዓት በመመራት በሐዋርያት ላይ ያደረው መንፈስ ቅዱስ
በእኛም ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን ሌሎችንም የአዋጅ አጽዋማት አክብረን መጾም እንደሚገባን በቀኖና ቤተክርስቲያን ተሰርቶ ተወስኖ ተቀምጦልናል። ለዚህም ፍትሐ ነገሥትን አንቀጽ 15ን በሙሉ መመልከት በቂ ነገር ነው ማለት ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሠረት ላይ ታነጻችኋል እንዳለ በሐዋርያት መሠረትነት ላይ ለታነጽን ለእኛ ለክርስቲያኖች የሐዋርያት ጾም የእኛም የራሳችን ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በየሀገሩ ከመሰማራታቸው በፊት በሁሉ ነገር እግዚአብሔር እንዲረዳቸውና አብሯቸው እንዲሆን የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበንና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርክልንና ሰላምን፣ ፍቅርንና ጤናን እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተክርስቲያንን አገልጋዮችም አገልግሎታቸውን እንዲባርክላቸውና ምዕመኑን ወደ መልካም ጎዳና እንዲመሩ የሚጸልዩበት እግዚአብሔርን የሚለምኑበት ጾም ነው ማለት ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጓትን ዓለም እንድናሸንፍ አምላካችንን ለመማፀን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን መከተላቸው ዓለምን ዞረው ማስተማራቸውና ስለ ቅዱስ ስሙ ስለ ክርስቶስ ስለሚለው ኢየሱስ ስለሚለው ስም በጽናት መከራን መቀበላቸው ይታሰባል። ምዕመናንና ካህናትም የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹሕ ደሙ ከዋጃት ቅድስት ቤተክርስቲያናችን ጋር ያለንን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበልበት ይገባል ማለት ነው። ሌላውና ሁለተኛው ከሰባቱ የአዋጅ አጽዋማት መካከል ከሰኔ ወይም ከሐዋርያት ጾም ጋር አብሮ የሚጀምረው ጾመ ድኅነት ነው። ጾመ ድኅነት ረቡዕና ዓርብ የሚጾም ጾም ሲሆን ረቡዕ መጾማችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በአይሁድ ሸንጎ እንዲሞት የተፈረደበት በመሆኑ ዓርብ መጾማችን ደግሞ ነገረ መስቀሉን በማሰብ የምንጾመው ጾም ነው ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ መስቀሉን መሞቱን ስለኛ ብሎ መንገላታቱን በማሰብ የሚጾም ጾም ነው ይህ ጾመ ድኅነት። እርሱ ምንም አይነት ዕዳና በደል ሳይኖርበት ስለኛ ፍቅር በማለት ስለ ሰው ልጅ ድኅነት በማለት ተወለደ፣ ሥጋችንን ለበሰ፣ መከራንም ተቀበለ። ይህንን ሁሉ እያሰቡ መጾም ደግሞ ለበለጠ ጸጋና ክብር ለእግዚአብሔርም መንግሥት ያበቃል ማለት ነው። ይህን ጾም እንጾም ዘንድ ሐዋርያት ያዘዙን ትእዛዝ ጭምር ነው። በዕለተ ረቡዕ የካህናት አለቆች፣ የሕዝብ ሽማግሎችና ጸሐፍት ፈሪሳውያን በጌታችን ላይ የመከሩበት ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ዘማዊ የነበረች ሴት ሽቱ የቀባችበትና ከዳተኛው ይሁዳም ጌታችንና መድኃኒታችን ኢየሱስ ክርስቶስን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች 30 ብርም የተቀበለበት ቀን ነው። በዚህም መከራና ችግር ደርሶበታል። ይህንንም መሠረት በማድረግ እንጾማለን። ይሁዳ ጥቅመኛ፣ ከዳተኛና ለሆዱ ያደረ ለጊዜያዊ ጥቅሙም የተገዛ ሰው ነበር። በዚህም ምክንያት አምላኩን ጌታችንና መድኃኒታችን ኢየሱስ ክርስቶስን በ30 ብር አሳልፎ ሽጦታል። መከራ፣ ሞት፣ እንግልት፣ ስቃይ፣ መከራ መስቀልም እንዲደርስበት ምክንያት ሆኗል። መንፈሳዊነትም እንግዲህ አደራ ነው፣ ተልኮም ነው፣ ሕይወትና ቅድስናም ነው። ራስን የማሸነፍ ዓለምን የመጥላትና የመካድ ሕይወትም ነው መንፈሳዊነት ማለት። እንደ ይሁዳ መሆን ሳይሆን እንደ ሌሎቹ ሐዋርያት መሆን ነው መንፈሳዊነት። እንደ ቅዱስ ጴጥሮስ መሆን ነው፣ እንደ ቅዱስ ጳውሎስ መሆን ነው፣ እንደ ዮሐንስ ወንጌላዊ መሆን ነው። ዘወትር መከራ መስቀሉን፣ ዘወትር ቀራንዮን፣ ዘወትር ዕለተ ዓርብን እያሰቡ መኖር ነው እንግዲህ መንፈሳዊነት ማለት። ይሁዳን የሚወክሉ ግለሰቦች ደግሞ የእርሱን ባህሪና ግብርን የሚፈጽሙ ዛሬ በአገርና በቤተ ክርስቲያናችንም ውስጥ የተለያዩ ግለሰቦች አሉ። መንፈሳዊነትን የረሱ፣ አደራቸውን የዘነጉ፣ ለሆዳቸው የተገዙ፣ ለገንዘብ ለጥቅም ያደሩ ብዙዎች አሉ። ከእነርሱ የምግባርና የሃይማኖት ጉድለትም የተነሳ አገር ይረበሻል፣ ቤተ ክርስቲያንና ሕዝብም ይረበሻል። ሰላምና አንድነቱን መተማመኑንም ያጣል። በየቦታውም በስቃይ በጦርነት ይኖራል፣ ፍቅርም ይቀዘቅዛል። ስለዚህም ራስን ማየት፣ ከስህተት መታረምና ወደ ልባችን መመለስ ያስፈልጋል። ለሀገርና ለቤተ ክርስቲያን ሰላም ሲባል ሁሉም ሰው ልቡናውን ሊፈትሽ ያስፈልጋል።
ይሁዳ በወሰደው ገንዘብ አልተጠቀመም። ጸጸቱን ሳይችል ቀርቶ ክርስቶስ ንስሐ እንዲገባ እንኳን እድል ቢሰጠው ያን እድል መጠቀም አልቻለም። ይልቁንስ በገመድ ታንቆ ሞቷል። አደራ እንግዲህ ከባድ ነው፣ ኃላፊነቱም ተጠያቂነትም ነው። ሕሊናን ለውሸት ማስገዛት መጨረሻው እንደ ይሁዳ ጸጸት ነው። ክርስቶስ እምርሃለው ንስሐ ግባ ቢለው እንኳን አልተመለሰም ይሁዳ። ስለዚህ የውሸት መጨረሻው ይሄ ነው። ዛሬ ከመንፈሳዊ ተግባራችን የወጣን መጨረሻው ጸጸት ብቻ ነው። ዛሬ ከመንፈሳዊ ተግባራችን የወጣን ግለሰቦች ከዚህ ታሪክ በመነሳት ራሳችንን ልንመረምር ይገባል። ይሁዳ ገንዘብ ሰብሳቢ ነበር በጊዜው። ብዙውን ጊዜ ከሚሰበስበው ገንዘብም እየሰረቀ ለግሉ ጥቅም ያስቀምጥ ነበር። ይህ አመሉም ጌታን አሳልፎ እንዲሸጠው አድርጎታል። በንስሐ ተጸጽታ የተመለሰችውም ሴት ጌታን ውድ በሆነ ሽቱ ስትቀባው ይህ ለምን ለድሆች አልሆነም ማለቱ ለድሆች አዝኖ ሳይሆን ለድሆች ከሚሰጠው የራሱን ድርሻ ይወስድ ስለነበር የልብ ክፋቱ ነው። ገንዘብን በማሳደዱ ነው። በስስቱ የተነሳ ነበር እንጂ ለድሆች አዝኖ አልነበረም። ክፋትን ከልባችን ልንወጣ ይገባል። ክፋት የሥጋ ፍሬ ሐሳብና ተግባርም ጭምር ነው። ክፋት ለኃጢአት ያነሳሳል፣ ለሞትም አሳልፎ ይሰጣል። ዛሬም ሰላምን ያጣነው፣ አንድነትን ያጣነው ውስጣችን በክፋት የተሞላ በመሆኑ ምክንያት ብቻ ነው። ጌታ ይሁዳን ቁጭ አድርጎ እግሩን አጥቦታል። ሐዋርያትን ባጠበበት ጊዜ በዕለተ ሐሙስ በጸሎተ ሐሙስ ሐዋርያቱን ቁጭ አድርጎ እግራቸውን ሲያጥብ ይሁዳም እግሩን ሰዶ እየታጠበ ነበር። እርሱ ግን ለውለታው ሞትን መለሰለት። ውለታውን ረሳና ለሞት አሳልፎ ለሚገድሉት፣ ለሚሰቅሉት ለካህናት አለቆች አሳልፎ ሰጠው። ዛሬም የቤተ ክርስቲያንና የአገርን ውለታ በመርሳት ሕዝብን የሚያስቸግሩ፣ ሕዝብን ችግር ላይ የሚጥሩ፣ ሕዝብን በረሃብ የሚቀጡ ግለሰቦች ከዚህ ታሪክ ሊማሩ ይገባል ማለት ነው። ጾመ ድህነት እንግዲህ ከአዲስ ኪዳን አጽዋማት ውስጥ አንዱ ነው። ክርስትና ዕውቀት ብቻ አይደለም፣ ሕይወት፣ እውነት፣ ምግባርና ስራም ጭምር ነው። ሌሎች ወንድሞቻችን እንደሚሉት ሃይማኖት ወይም እምነት ብቻውን አያድንም። ሃይማኖትን በስራ በምግባር መግለጥ ያስፈልጋል። የተማርነውን በተግባር ልንኖረው ያስፈልጋል። ስንጾምም ለእኛ ብሎ የደረሰበትን ክርስቶስ የተቀበለውን መከራ መስቀሉን በማሰብ ሊሆን ይገባል ማለት ነው። ይህ ደግሞ ከኃጢአት በመራቅ ራስንም በመጠበቅ መልካም ስራንም በመስራት ሰውንም በመውደድ ከስጋ ተግባር ሐሳብና ምኞት ሁሉ በመራቅ ዓለምን በመጥላት መንፈሳዊ ፍሬዎችን በማፍራት ክርስትናዊ ተግባርና ግዴታዎችንን በመወጣት ሰውንም ሁሉ በመውደድ የሚገለጥ ነው ማለት ነው። ክርስቶስ ለሰው ልጅና ለዓለም ድህነት ሁሉ የከፈለውን መከራ ሳንረሳ ከትውልድ ወደ ትውልድ በወንጌል ስንሰብከው፣ በስራችንም ስንሰብከው፣ በጾማችንም ስንሰብከው እንኖራለን። የሮብና የዓርብ ጾም ከጌታችን ሕማምና መከራ ጋር የተያያዘ ጾም ነው ማለት ነው። ጾሙ እንግዲህ ከትንሣኤ በዓል በኋላ ባሉት 50 ቀናት ወይም በዓለ 50 በሚባለው አይጾምም። በዚህ ጾም የእግዚአብሔር ፍቅር የሚገለጽበት ነው። እርሱ ለእኛ ብሎ የከፈለውን ውለታም የምናስብበት ነው። እርሱ ፈራጅ ሆኖ ሳለ ስለኛ የሞት ፍርድ ለመቀበል በፍጡር ፊት መቆሙን በማሰብ የምንጾመው ጾም ነው። እርሱ የጌቶች ሁሉ ጌታ፣ የዓለማት ሁሉ ፈጣሪ ሳለ፣ የነገሥታት ሁሉ ንጉሥ ሳለ በምድራዊ ንጉሥ በምድራዊ ገዥ ውስጥ በሱ ፊት መቆሙን ፍርድ ለመቀበል መቆሙን አስበን የምንጾመው ጾም ነው። ለሰው ልጅ ነፃነት ሊሰጥ ከዘላለም ሞትና ቅጣትም ሊያድን ብሎ በፈራጆች ፊት መቆሙን የምናስብበት ጾም ነው። እነርሱ ግን እውነትን አጣመው በሐሰት የፈረዱበትን አስበን የምንጾመው ጾም ነው። ዛሬም እንግዲህ እንዲህ ያለ ክፋት በዓለማችን በምድራችን ላይ አለ። እውነትን የሚያጣምሙ ፍርድንም የሚያዛቡ በቤተ መንግሥቱም በቤተ ክህነቱም አሉ። በሀገራችንም በቤተ ክርስቲያናችን ውስጥም ሰላማችንን እንዳናገኝ የሚያደርጉ አካላት አሉ። ይህ ደግሞ በሥጋም ሆነ በነፍስ በሰማይም ሆነ በምድር ያስጠይቀናልና ሊታረም ይገባል ማለት ነው። በተለይም በገንዘብና በትውውቅ እንዲሁም በሌሎች ነገሮች ፍትሕና እውነትን የሚያዛቡ የሚያጣምሙ ሰዎች ከዚህ ታሪክ ትምህርትን ሊወስዱ ይገባል። ከይሁዳ ሊማሩ ይገባል። ሁለተኛው ምክንያት ዓርብ የምንጾመው የአይሁድ ምክረ ሞት በጌታ ላይ የተፈጸመበት፣ በቀራንዮ ክርስቶስ የተሰቀለበት፣ ዓለምን ሊያድን የመጣው ጌታ ቀድሞውኑ ዓለምን የፈጠረ አዳምን የፈጠረ ለአዳም እስትንፋስን የሰጠ ጌታ አዳምን ወደ ቀደመ ክብሩ ይመልሰው ዘንድ በቀራንዮ የተሰቀለበትን መከራ መስቀሉን አስበን የምንጾመው ጾም ነው ማለት ነው። በዚህም ፍርድ፣ እውነትና ፍትሕ
ተጣሟል፣ ሐሰትም ነግሷል በዕለቱ። ምድራዊ ባለሥልጣናት ለሥጋዊ ጥቅምና ለሥልጣን ብለው ጌታን ለሞት አሳልፈው ሰጥተውታል። እውነትህና ፍትህንም ማጣመም ታይቶበታል ማለት ነው። ስለዚህ እነዚህን ነገራቶች አስበን ዕለተ ዓርብን እንጾማለን። ስለዚህ ጾመ ድህነት ማለት ረቡዕና ዓርብ የምንጾመው ጾም ሲሆን በጥቅሉ ጌታችንና የመድኃኒታችን ኢየሱስ ክርስቶስን መከራውን፣ ሞቱን፣ እንግልቱን አስበን የምንጾመው ጾም ነው ማለት ነው። በመጨረሻም የዘንድሮ የ2018 ዓ.ም የጾመ ሐዋርያትና የጾመ ድህነትን የሚጀምሩበትን ቀናቶች እንመልከት። ይህም ቅድስት ቤተ ክርስቲያን አጽዋማትና በዓላቶቿን በባሕረ ሐሳብ አቆጣጠር መሠረት የምታወጣ ሲሆን በዚህም የዘንድሮ የ2018 ዓ.ም ጾመ ሐዋርያት የሚጀምረው ሰኞ ግንቦት 24 ቀን ይሆናል ማለት ነው። እንዲሁም ጾመ ድህነት ወይም ዓርብ ረቡዕ ጾም ከሁለት ቀናት በኋላ ማለትም ግንቦት 26 ቀን ዕለተ ረቡዕ የሚጀምር ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ጾሙን ጾመን በረከትን የምናገኝበት ያደርግልን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።